ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ከቻይናው መሪ ጋር ሁሉ እንዳንድ ጉዳይ ይዘውት እንዳወሩም ሰምቼ ነበር። መጀመሪያ እውነት ከሆነስ በጊዜው የተሰጣቸው ምላሽ ምን ነበር? መረጃው ካለሽ ብዬ ነው። የተሰጣቸው ምላሽ ምን እንደሆነ ባላውቅም እሳቸው ግን በትክክል አዎ ሜንሽን አድርገዋል። ስለታሰረችው ኢንጂነር አስባለሁ ብለው አሁን እንዳልኩ ያው ነው ፍርድ ያለ ኤክሰፕሽን የለም። ግን ህግ ነው። 50 ግራም የያዘ ሰው ሞት የሚፈረድበት አገር ላይ 5.65 ኪሎ ግራም ይዞ መገኘት እንግዲህ ምን ሊያደርስ እንደሚችል ማንም መገመት የሚችለው ነገር ነው። ለዚህ መሆኗም በዚህ ደረጃ መያዟ የሚመስለን ምንድነው የኢትዮጵያ መንግስት ከዛ ካለው ግንኙነት የተነሳ ነው። አውስትራሊያዊ በኤክስኪዩሽን ተገሏል፣ እንግሊዛዊ ተገሏል፣ ካናዳዊ ተገሏል፣ ብራዚሊያዊ ተገሏል፣ ኬንያዊ ተገላለች። በዚሁ በእንደዚህ አይነት ኬዝ ማለት ነው። የናዝራዊት እስካሁን ያቆያትም ይመስለናል ከኛ ሀገር ካለው መንግስት ፕሬሸርም ግንኙነትም አኳያ ነው። እናም አሁንም እዚህ ላይ መተን እባካችሁ በሚዲያ ይሄ ነገር አይሁን የምንለው በሂደት ላይ ያለ ነገር ስለሆነ ሌላ ነገር እንዳያመጣ ሌላ የሚያሳዝነን ነገር እንዳይፈጠር ዶክተር አብይም በወቅቱ ደውለው አናግረውናል። እናም የሚያስፈልጋት ነገር እንደሚደረግ እኛ ምንም የሚጎልባት ነገር ከአገሯ ከኢትዮጵያ ከባለስልጣናት ምንም ነገር እንደሌለ እናውቃለን። ምንም የሚጎልባት ነገር የለም። ለወደፊትም የተሻለ ነገር ይኖራል ይመጣልን ብለን እናስባለን። ፍርዱም ያልተፈጸመባት አገራችን ከቻይና ጋር ባላት ጥሩ ግንኙነትና እነ ዶክተር አብይም ባለስልጣናትም የፍትህ ሚኒስቴርም የውጭ ጉዳይ ሚኒስቴርም ሁሉም ባደረጉት ርብርብና ባቀረቡት በተናገሩት ነገር